ሰላም እንዴት ናችሁ? ዶክተር ኤናስ ነኝ። ዛሬ ይዤላችሁ የመጣሁት አብዛኛው ሐኪም የአእምሮ መድኃኒቶችን ማዘዝ ይፈራል የሚል ነው። ሕክምና ስንማር እንግዲህ ሳይኪያትሪ ምናልባት ለ6 ሳምንት ምናልባት ለ7 ሳምንት አታች እናደርጋለን። ከዛ በኋላ እንደየ ትምህርት ቤቱ ይለያያል። አንዳንድ ትምህርት ቤቶች ኢንተርንሺፕ አላቸው ለሳይኪያትሪ፣ አንዳንድ ትምህርት ቤቶች የላቸው። ስለዚህ ያቺን አጭር የ6 ወይ የ7 ሳምንት ሮቴሽን ብቻ ነው አግኝተን የምንመረቀው። ከዛ ስንመረቅ ጠቅላላ ሐኪም ስንሆን በቃ የአእምሮ መድኃኒቶች ለመጻፍ እንፈራለን፣ ኮምፈርተብል አይደለንም። ይህ እንግዲህ ማግለል፣ መድሎ፣ የምንሰማቸው ነገሮችም ኢንፍሉዌንስ ያደርጉናል። ኤኒዌይ ለምሳሌ እኔ አሁን ጠቅላላ ሐኪም እያለሁ በቃ ሲፒዜድ መርፌ 25 ሚሊግራም ለመጻፍ እንቀጠቀጥ ነበር። ሲፒዜድ ለታካሚ 100 ሚሊግራም ነው የምጽፈው፣ ከዛ በላይ አልጽፍም። ከዛ ግን ሬዚደንሲ ስማር አማኑኤል ሆስፒታል ሲሄድ ምናምን ነገር እስከ 600 እስከ 700 የጻፍኩላቸው ሰዎች አሉ፣ እንደየ ሁኔታው ማለት ነው። ግን አትሊስት ቴራፒውቲክ ዊንዶ ላይ ሰዎች መሆን አለባቸው፣ ተገቢው የመድኃኒት መጠን ማግኘት አለባቸው። ለምሳሌ በተደጋጋሚ የሚስተዋል ነገር ነው ይሄ። ዲፕሬሽን ላለባቸው ሰዎች አሚትሪፕትሊን የሚወስዱ ሰዎች 25 ሚሊግራም ሆነው ለወራት ይወስዳሉ። እንዴት ነው ዲፕሬሽኑ ሲባል ዲፕሬሽኑም አልቻለኝም ይላሉ። ምክንያቱም 25 ሚሊግራም አሚትሪፕትሊን ለነርቭ ህመሞች፣ ለሌላ ነገር በቂ ዶዝ ሊሆን ይችላል። ለዲፕሬሽን ግን ከ50 እስከ 150 ነው ሬንጁ። ከተቻለ ከ75 ሚሊግራም በላይ መሆን አለበት ኢፌክቲቭ ለመሆን። ስለዚህ ሪኮመንድ የሚደረገው ሰዎች ሳይድ ኢፌክቱ በጣም እስካልተጫናቸው ድረስ ቶሎ ጨመር አድርጎ ቴራፒውቲክ ሬንጅ ላይ ማድረግ ያስፈልጋል። በተመሳሳይ ሴርትራሊን የሚወስዱ ሰዎች አሉ ለዲፕሬሽን 25 ሚሊግራም እየወሰዱ ለወራት ቆይተዋል። ዲፕሬሽኑ እኮ ብዙ አልተሻለኝም ይላሉ። ሴርትራሊን ከ50 እስከ 200 ድረስ ነው የሚሰጠው ለዲፕሬሽን። ስለዚህ አንድ ሰው አትሊስት ቢያንስ 50 ላይ መድረስ አለበት። ከዛ የተወሰነ ለውጥ ካየ 50 ላይ 75 100 እያደረጉ መጨመር ያስፈልጋል። ይህን ለማድረግ እንግዲህ ኤክስፒሪየንስ ይፈልጋል፣ ትሬኒንግ ይፈልጋል እና ጠቅላላ ሐኪም ደረጃ ይህንን ለማወቅ የሚያስችል ትምህርት፣ ስልጠና፣ ኤክስፒሪየንስ ስለሌለ ኢትስ አንደርስታንደብል። ኤኒዌይ ወደ ተገቢው ቦታ ሪፈራል ሊያስፈልግ ይችላል ማለት ነው። ዩኒቨርሳል የሆነ ኤክስፒሪየንስ ነው። ትሬንድ ባልሆንባቸው ኤሪያዎች ላይ አንኮምፈርተብል ነው የምንሆነው። በቅርቡ ምን አጋጠመኝ? አንድ የፓሊዬቲቭ ሕክምና የሚወስድ ሰው የህመም ማስታገሻ ጉድ ያስባለኝን መጠን ተሰጥቶት ይዞ መጣ። የፓሊዬቲቭ ሕክምና እንግዲህ ሰዎች ማይታከም ወይም ደግሞ በቃ መፍትሄ የሌለው ተርሚናል ኢልነስ ሲሆኑ፣ ለምሳሌ የተሰራጨ ካንሰር ሲሆን ወይም ደግሞ ማይድኑ አይነት ህመሞች ሲሆኑ ህመሙን ለማዳን ሳይሆን የሰዎችን ስቃይ ለመቀነስ፣ ጭንቀታቸውን ለመቀነስ የሚሰጥ ሕክምና ነው እና አንዳንድ ጊዜ የፓሊዬቲቭ ኬር ሐኪሞች የህመም ማስታገሻ የሚጽፉት በኖርማል እኛ ማንጽፈውን መጠን ሊሆን ይችላል። ኤኒዌይ እሱ የእነሱ ኤሪያ ስለሆነ በኤሪያቸው በኤክስፒሪየንስ በትሬኒንግ ኮምፈርተብል ስለሆኑ ሊጽፉት ይችላሉ። ለሌሎቻችን ግን የሚያስደነግጥና ይሄን አልጽፍም የሚያስብል መጠን ሊሆን ይችላል። ኤኒዌይ ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።